ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 20 ቀን 2018 ዓ.ም የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። የሸዋ ሕዝብ በአዲስ አበባ ጉዳይ አልደራደርም የሚል አቋም ማንጸባረቁ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከውጊያ ተጓድሎ ጎን ለጎን የሚያካሄደውን ህዝባዊ ውይይት ማጠናከሩን አስታውቋል። ቀዳሚው ዜናችን ነው። በጎጃምም የፋኖ ህዝባዊ ምክክር መድረኮች መቀጠላቸው ታውቋል። የአጼ ቴዎድሮስ ዕዝ 201ኛ ኮር በምስራቅ ጎጃም ዞን 2 የጁነሴ ወረዳ ከህዝቡ ጋር ምክክር ማድረጉን ይዘነዋል። በበለሳ የተጀመረው ተጋድሎ ከአርበኛ ታርቆ ከበደ ህልፈት በኋላም ቀጥሏል። የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የኪንፋዝ በገላ ታዲዮስ ታንቱ ክፍለ ጦር አዲስ የአመራር ምደባና የትግል ቃል ኪዳን ማድረጉን አስታውቆ ክፍለ ጦሩን ታርቆ ከበደ ክፍለ ጦር በሚል ስያሜ እንዲጠራ መወሰኑን እናስደምጣችኋለን። በኢትዮጵያ ከባድ ዋጋ ግሽበትና የኑሮ ውድነት ተባብሷል። የኢትዮጵያ ስታቲስቲክስ አገልግሎት ይፋ ያደረገውን መረጃ መነሻ በማድረግ በቀጣይ ጊዜያት የሚጠበቀውን የኢኮኖሚ ጫናና በዜጎች ኑሮ ላይ የሚያሳድረውን ተጽዕኖ እናቀርብላችኋለን። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በሌሎች ሪል ስቴቶች ባልተለመደ መልኩ እስከ 30% ቅናሽ 40/60 በሆነ የአከፋፈል ዘዴ ተከስተናል። ይህንን በአዲሱ ሳይታችን መገናኛ፣ ሳር ቤት፣ ቡልጋሪያና በርካታ ቦታዎች ላይ አፓርትመንትና የንግድ ሱቆችን ይዘን መምጣታችን ስናበስር በደስታ ነው። ባለ 1 መኝታ 60 ካሬ በ4.4 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 90 ካሬ በ6.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 112 ካሬ በ8.3 ሚሊዮን ብር ሙሉ ክፍያ እንዲሁም 40% ከፍላችሁ ቀሪውን 60% ቤቱን ከተረከባችሁ በኋላ የምትከፍሉበት ከ20% 800 ሺህ ብር ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን። ለንግድ ሱቆች የምትፈልጉ ደግሞ ፒያሳ፣ ሳር ቤት፣ ቡልጋሪያና ገላን ላይ ይዘን የቀረብን ሲሆን ከስር በሚገኘው ስልክ ለበለጠ መረጃ ደውሉልን። የሸዋ ህዝብ በአዲስ አበባ ጉዳይ አይደራደርም። ህዝብ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከመደበኛ የውጊያ ተጋድሎ በተጓዳኝ የሚያካሄደውን የህዝብ ውይይት አጠናክሮ መቀጠሉን አስታውቋል። በህዝባዊ ውይይትና የምክክር መድረኩ ተሳታፊ የሆኑ የተጉለትና ቡልጋ አውራጃ በግፍት ክላስተር ስር በሚገኙ ቀበሌዎች የሚኖረው ህዝብ በሰጠው አስተያየት የሸዋ ህዝብ በአዲስ አበባ ጉዳይ አይደራደርም የሚል አቋሙን ማንጸባረቁን የዙ ህዝብ ግንኙነት መምሪያ ገልጿል። የህዝብ ትግል ከውጊያ ግንባር ባሻገር የትግል መስመርን በጠበቀ መልኩ ከደጀን ወገን ጋር ውይይት ማድረግና የትግል አቅጣጫ ከትግሉ ባለቤት የአማራ ህዝብ ተቀብሎ ወደ ግዳጅ መግባት የኛ የትግሉ መሪዎች ግዴታ ነው የሚሉት የዙ መሪዎች በሸዋ ጠቅላይ ግዛት በተጉለትና ቡልጋ አውራጃ በግፍት ክላስተር ስር በሚገኙ ቀበሌዎች ለወራት ማደራጀት ማሰልጠንና በወቅታዊ ጉዳዮች ላይ ያተኮረ ሰፊ ህዝባዊ የምክክር መድረክ ሲካሄድ መቆየቱን የህዝብ ግንኙነት መምሪያው ተናግሯል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ የህዝባዊ ምክክር መድረኩን ዝግጅትና የነበረውን ሁኔታ ዝርዝር መረጃ ለጣና ቴሌቪዥን በላከው መረጃ በዚህ ታላቅ ህዝባዊ የምክክር መድረክና ስልጠና በአካባቢው ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁነቶች በጥልቀት የገመገመ ሲሆን የህዝቡን ተሳትፎ የሚያሳድጉ ሀሳቦች ተነስተው ሰፊ ሀሳብ ተሰጥቶባቸው ወደ ተግባር ተገብቷል ብለዋል። የህዝብ ግንኙነት መምሪያው አክሎም ይህ ህዝባዊ የውይይት የአደረጃጀት መዘርጋትና የሀሳብ ማጥራት ውይይት ነገ ለሚካሄደው ሁሉን አቀፍ ህዝባዊ ትግል ጠንካራ መሰረት የጣለ ሲሆን ህዝቡ በንቃት በመሳተፍ አማራዊ የፖለቲካ ቀጣይነት ውሳኔዎች ላይ ቀጥተኛ ድርሻ እንዲኖረው መንገድ የሚከፍት ነው ተብሏል። በመሆኑም የተጀመሩ የአሰራርና የመዋቅር ስራዎች በቀጣይነት ውጤታማ እንዲሆኑ የሚረዱ አሰራሮችና የኃላፊነት ድልድሎች ላይ ውይይት በማድረግ በክላስተርና በቀበሌ ደረጃ መሪዎች ተመርጠው ወቅቱንና ኃላፊነታቸውን የሚመጥኑ ስልጠና መስጠት ተችሏል። በስልጠናው ላይ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የሚወርዳቸውን የትግል አቅጣጫዎች በመተግበር የትግሉን ውጤታማነት ማፍጠን እንደሚገባ የክላስተርና የቀበሌው የውይይት ተሳታፊ የማህበረሰብ ክፍልና አመራሮች በአጽንኦት ገልጸዋል ሲል መረጃውን አድርሶናል። በተለይም የሸዋ ጠቅላይ ግዛት አሳምነው ዕዝ ትኩረቱን በትግሉ ላይ ብቻ እንዲያደርግ የጋራ ግንዛቤ የተያዘ መሆኑን ያስታወቀው የዙ ህዝብ ግንኙነት መምሪያ ህዝቡን በተዘረጋው ግልጽ መዋቅርና በሰለጠኑ መሪዎች አስተዳደራዊ ውሳኔዎች ስር ሙሉ ፍላጎቱንና መብቱን የሚያረጋግጥበት አሰራር መዘርጋቱን አስታውቋል። በውይይቱ ወቅት የሸዋ ህዝብ በህልውናና በአዲስ አበባ ጉዳይ ላይ የማይደራደር መሆኑና ለፍትህና እኩልነት የሚያደርገውን ትግል አጠናክሮ
ተጠናክሮ እንደሚቀጥል ተገልጿል። በተጨማሪም በወታደራዊና በአስተዳደራዊ መዋቅሮች ውስጥ ያሉ ክፍተቶች ከጊዜ ወደ ጊዜ እየተሻሻሉ መምጣታቸውና ሰራዊቱም ህዝባዊነቱን በአሰራር ማረጋገጡን አስታውሷል። በመጨረሻም ከኮርና ከክፍለ ጦር የተውጣጡ አመራሮች እያደረጉ ላለው የማብቃት ስራ ምስጋና በማቅረብ ህዝቡም ታሪካዊ ድርሻውን አጠናክሮ እንዲቀጥል ጥሪ የቀረበበት አቅጣጫ በማስቀመጥ ህዝባዊ ውይይት መድረኩ መጠናቀቁን የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ አስታውቋል። የፋኖ ህዝባዊ ውይይት በጎጃም የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት በህይወት መስዋዕትነት እየቀለበሰ ያለው የአማራ ፋኖ ነጻ ባወጣቸው አካባቢዎች ህዝባዊ ውይይት በማድረግ የትግል ፍኖቱን እያጠናከረ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት አጼ ቴዎድሮስ ዕዝ 201ኛ ኮር በምስራቅ ጎጃም ዞን ሁለት የጁነሴ ወረዳ ህዝባዊ ምክክር አካሂዷል። በሁለት የጁነሴ ወረዳ ጎድር ሜዳ ቀበሌ ላይ በወቅታዊ ጉዳዮች ላይ የተካሄደው ህዝባዊ ውይይት በአምስት መሰረታዊ የትግል ነጥቦች ላይ ትኩረት ያደረገ እንደነበር የ201ኛ ኮር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን በላከው መረጃ አስታውቋል። ፋኖ ሀብታሙ መረጃውን ሲቀጥልም ለአማራ ህዝብ ሲሉ በዚህ ትግል መስዋዕት የሆኑትን ጓዶችን በማሰብ ውይይቱ በሃይማኖት አባቶች በጸሎት የተከፈተ ነበር። 201ኛ ኮር 54ኛ ክፍለ ጦር በሁለት የጁነሴ ወረዳ ወድር ሜዳ በተመረጡ ርዕሰ ጉዳይ ከህዝብ ጋር ውይይት አድርጓል ብሏል። የውይይቱ አምስቱ አጀንዳዎች የተባሉትን በፍትህ አሰጣጥና የመልካም አስተዳደር፣ በጸጥታ ዙሪያ ያሉ ችግሮችን በመለየት የሀብት አሰባሰብን በተመለከተ፣ የወል መሬት አጠቃቀም በተመለከተና የአፋብን ትግል አሁን የደረሰበት ሁኔታና ህዝባዊ አስተዳደርን ጨምሮ በመገምገም የወደፊት የስራ አቅጣጫ ያስቀመጠበት ነው ሲል ገልጾታል። የአጼ ቴዎድሮስ ዕዝ 201ኛ ኮር ከሁለት ቀናት በፊትም ሞጣ ቀራኒዮ ከብት ተራና ስላሴ ሰፈር አካባቢ በመግባት በወሰደው እርምጃ የባዲንን የሚልሻ አባላት እርምጃ በመውሰድ የትጥቅ ምርኮ ማከማቸቱ ይታወሳል። በወቅቱ ፋኖ በወሰደው ፈጣን እርምጃም ከ7 በላይ የሚልሻ አባላት እርምጃ ተወስዶባቸዋል። በተጨማሪም ከፍተኛ ቁጥር ያለው ኃይል ጉዳት ደርሶበታል። ይበንዲ እንዳለ በራያ ቆቦ ግንባር የሰፈረ የብልጽግናው ሰራዊት በየቀኑ መኮብለሉን መደበኛ የግዳጅ ስምሪት አድርጎታል። ባለፉት 4 ሳምንታት ብቻ የሻለቃ መሪዎችን ጨምሮ ከ40 በላይ የስርዓቱ ወታደር ኮብልሎ ፋኖን የተቀላቀለ ሲሆን በዛሬው ዕለትም በተመሳሳይ 3 የስርዓቱ ደመወዝተኛ ወታደሮች በቆቦ ግንባር አንድ ስናይፐርና ሌሎች የነፍስ ወከፍ መሳሪያ በመያዝ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 102ኛ ኮር ቃኝ ክፍልን ተቀላቅለዋል። ከአማራ ህዝብ ጠላት የብልጽግናው ስርዓት የኮበለሉት የመከላከያ ሰራዊት አባላቱ 250 የክላሽንኮቭ ተተኳሽና 200 የስናይፐር ጥይት ተተኳሽ እንዲሁም 4 F1 ቦምብ መያዛቸውን የዙ ህዝብ ግንኙነት መምሪያ ያደረሰን መረጃ አስታውቋል። ፋኖን የተቀላቀሉት የብልጽግናው ሰራዊት አባላት ከደቡብ ዕዝ 202ኛ ኮር 21ኛ ክፍለ ጦር አንደኛ ሻለቃ አንደኛ ሻምበል ቲም መሪ ስናይፐር ተኳሽ ደሳለ መልካሙ እሱ ያውቃል ታደሰና ጓዳቸውን በመያዝ ህዝባችንን አንወጋም ብለው ወደ አጼ ምኒልክ ዕዝ 102ኛ ኮር መምጣታቸው በኮር አመራሮቹ የጀግና አቀባበል እንደተደረገላቸው የህዝብ ግንኙነት መምሪያው ገልጿል። የበለሳ ተጋድሎ ከአርበኛ ታርቆ ህልፈት በኋላ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ወታደራዊ ፍርድ ቤት ኃላፊና የኪንፋዝ በለሳ ታዲዮስ ታንቶ ክፍለ ጦር ዋና አዛዥ የነበረው ታላቁ ታጋይ አርበኛ ታርቆ ከበደ በጠላት ተልዕኮ ተቀባይ ግለሰቦች ከተገደለ በኋላ ክፍለ ጦሩ አዲስ የአመራር ምደባና የትግል ቃል ኪዳን አደራ መስጠቱን አስታውቋል። ክፍለ ጦሩ ባሳለፈው አዲስ ውሳኔ መሰረትም ታርቆ ከበደ ክፍለ ጦር ተብሎ እንዲጠራ ወስነናል ብሏል። የዙ ህዝብ ግንኙነት መምሪያ ባደረሰን መረጃ እንደገለጸው ጀግናው አርበኛ ታርቆ ከበደ ለህዝብና ለሀገር ነጻነት እስከ መጨረሻዋ የህይወት መስዋዕትነቱ ድረስ በጽናት የታገለ በቆራጥነትና በወታደራዊ መሪነቱ የብዙዎችን ልብ የነካ ታላቅ ጥበበኛ መሪ ነበር። አርበኛ ታርቆ ከበደ ባለፉት 3 ዓመታት ባካሄዷቸው ተጋድሎች ያሳየው የማይናወጥ አቋም፣ የፊት አውራሪነት ሚናና ለፍትህ የነበረው ቀናይነት በሁሉም የትግል ጓዶቹ ዘንድ ከፍተኛ አክብሮትና ፍቅርን የተቸረው አርበኛ ነበር በማለት የዘከረው ሲሆን አክሎም አርበኛ ታርቆ ከበደ ታሪክ ሰሪና ባለታሪኮቹን የማስታወስ ድንቅ ብቃት ያለው አርበኛ በመሆኑ ለፍትህ ለእኩልነትና ለታሪክ ሲሟገቱ በስር ላይ በሚገኙት የታሪክ ምሁሩ ታዲዮስ ታንቱ ስም ክፍለ ጦሩን ኪንፋዝ በገላ ታዲዮስ ታንቱ ክፍለ ጦር ብሎ በመሰየም ላለፉት 3 ዓመታት ታግሏል አታግሏል ብሎታል። የህዝብ ግንኙነት መምሪያው አክሎም ነገር ግን ይህ ታሪክ ሰሪና አስተዋሽ አርበኛ እነሱ ለሚፈጽሙት የደም ግብር ይሆን ዘንድ የላኪዎቻቸውን ጸረ አማራነትና ጸረ አንድነት አጀንዳ ተቀብለው ከባ በመፈ
ለማስፈጸም የህይወት መስዋዕትነት አስከፍለውታል። ምንም እንኳን ታሪክ የሰራንና የሚሰራን ሰው ሁሉ የምንረሳ ልጆች ባንሆንም የትግል ጓዳችንና አባታችንን አርበኛውን እናስበው ዘንድ ታሪካዊ አደራ ጀግንነትና የትግል መስመር ለማስቀጠል ሲባል ቀደም ሲል ኪንፋዝ በገላ ታዲዮስ ታንቱ ክፍለ ጦር ይባል የነበረው መጠሪያ ዛሬ ነሐሴ 20 ቀን 2018 ዓ.ም ጀምሮ በለሳ ታርቆ ከበደ ክፍለ ጦር በሚል ስያሜ እንዲጠራ ወስነናል ሲል አስታውቋል። በዚህም በተሰራው አዲስ አደረጃጀት አርበኛ ሳመነ ታርቆ ዋና ሰብሳቢ፣ አርበኛ ክንዱ መንግስቴ ምክትል ሰብሳቢ፣ አርበኛ በሪውን ውቤ ዋና ወታደራዊ አዛዥ፣ አርበኛ ማንዴ ባየ ዘመቻ መምሪያ ኃላፊ፣ አርበኛ ያያው ጫቅሬ ህዝብ ግንኙነት መምሪያ ኃላፊ እንዲሁም 9 የኃላፊነት ምድቦችን በታጋዮች በመተካት አደረጃጀቱን ሰርቷል። ከአርበኛ ታርቆ ከበደ መስዋዕት በኋላ የበለሳን ትግል አስመልክቶ አስተያየቱን የሰጠው አርበኛ ሰጠይ ቢራራ በበኩሉ ያውናው ያለን እኛ የክፍለ ጦራችን ቁመና በርካታ ችግሮች እያስተናገድን መደበኛ ጠላትን እያስተናገድን ከዚህ በፊትም በተለያዩ ችግሮች በአንድነትና በጠቅላይ በሚል ችግር ምክንያት በርካታ ጀግኖቻችን መስዋዕትበት አጋጣሚ አለ። እኛ ግን እኒያ ወንድሞቻችን ሞቱብን ብለን ከትግል ወደ ኋላ አላልንም። የአማራ ፋኖን ትግል ወይም የአማራን ትግል እያስቀጠልን ያለን መስዋዕት እየከፈልን ያለን ዛሬም ደግሞ ይህ ሁሉ ስቃይና መከራ አልፎ ይህ ሁሉ ችግር አልፎ ተቃውሞ ችግር ሳንንበረከክ ከአማራ ፋኖ ታጋዮች ጋር እኩል በመሰለፍ መስዋዕት እየከፈልን እስካሁን ሰዓት ነው። እንግዲህ በበርካታ ጀግኖቻችን መስዋዕትና ደም እኛ እየተንቀሳቀስን ቻችን ያማሪው ድምጽ አብቅተውናል ማለት ነው። ለአንድነት ካበቁን ማግስት በኋላ ደግሞ በእኛ ተቋም ላይ የደረሰብን ወገናዊ ጥቃት በጣም ልብ የሚሰብር ነው፣ በጣም የሚያሳዝን ነው። እንግዲህ አባታችን አርበኛ ታርቆ ከበደ በጣም አዋቂ ስልተኛ፣ ለጠላት የማይንበረከክ ጠላትን በየቦታው እያሽመደመደ ጠላትን መውጫ መግቢያ እየነሳ ስንት ታሪክ ሲሰራ የነበረ ጀግና አርበኛ አባታችን ነው። ይህን አርበኛ አባታችን ደግሞ ወንድም መስሎ ቀርቦ አታልሎ በስልክም በምንም እያቆላመጡ መካድ ደግሞ ይሄ የባንዳነት ወይም የተላላኪነት ወይም ያገዛዙ ሀሳብ አይነት የተጫነው ዓላማው የተደናገረበት ጠላፊ ኃይል እንደሆነ ተረድቶናል። እኛ በተፈጠረብን ችግር ወደኋላ ማንመረከክ ጭራሽ ችግሮቻችን የሚያበረቱን ወደፊት የሚወጡን አጠቃላይ የአማራን ትግል ጠብቀን እንድንታገል ነው ጸንተን እንድንታገል የሚያደርጉን እንጂ የሚያለያዩን፣ የሚያፈራክሱን፣ የሚያስፈሩን አይነት ነገሮች አይደሉም። በወንድማችን ወይም በአባታችን አርበኛ ታርቆ የተሰራው ስራ በጣም በጣም ልብ የሚሰብር ነው። በጣም አዝነናል። ነገር ግን አንድ አርበኛ ታርቆን አይደለም የገደለው፣ አጠቃላይ የገደለው የአማራን ህዝብ ትግል አስቀጣይ መሪዎችን ነው የገደለው። እንግዲህ ሁላችንም በየቦታው በየቤተ ክርስቲያናቱ በየመድረኩ ህዝባችን ያስተማረን እየመከረን እኔ እውነተኛ ትግል እየታገልኩልህ ነው፣ እየለፋሁልህ፣ እየደከምኩልህ ነው፣ አንተ በሰጠኝ ሬሽን፣ አንተ በሰጠኝ የጀግንነት ታሪክ እኔ ተሰልፌ ልሞትልህ እየታገልኩ ነው እያልን እየዋሽን ከጎን ደግሞ አማራ የሚባለው ወንድምህን ወይም ጀግና ወንድምህን መካድ ይሄ በጣም የባንዳነት ስራ ነው። እኛ እንቃወመዋለን። አርበኛ በሩ ሰማ በበኩሉ እኛ ብዙ ችግሮችን እና ብዙ መከራዎችን ይሄ ትግል በጣም መራራና አስቸጋሪ ቢሆንም ለችግሮች ሁሉ የማንበረከክ የስንት ጀግኖች ትግል አስቀጣዮች ነን። እኛ በዚህ ትግል ላይ ብዙ መከራዎችና ብዙ ችግሮችን አሳልፈናል። እኛ ለዚህ ትግል ያልከፈልነው መስዋዕትነት የለም። በዚህ ላይ ደግሞ ብዙ ችግሮች ደርሰውብናል። ከበፊትም በአንድነት ጉዳይ 9 አመራሮች ተረሽነውብን በዚህ ትግል ብዙ ነገሮችን ያሳልፈን የማንሰጥበት ጉዳይ ነው። የኛ አንድነትም ሆነ
የተለያዩ ችግሮችን ለመፍታት ስንል በችግሮች ላይ ችግሮችን ተደራርበን ለችግሮቻችን መፍትሄ የምንሰጥበት እንጂ ለችግሮቻችን በተፈጠሩ ችግሮች የምንበረከክ ሰዎች አይደለንም። የአባቶቻችን ገድል የአባቶቻችን ታሪክ በማንሳት የአማራን ሕዝብ የህልውና ትግል ለመታገል ስንል ከብዙ ነገሮች ወጥተን ወደ ችግር በተቀላቀልንበት አኳያ ብዙ ችግሮችና ብዙ ክስተቶች ቢፈጠሩም ለችግሮቹ የምንበረከክ ሰዎች አይደለንም። እኛ ትናንትናም ብንገደል ዛሬም በተለያየ ተልዕኮ ይዘው በሚፈጽሙብን አጀንዳዎች ይዘው በሚፈጽሙብን ጥቃቶች ያበረታቱናል እንጂ ወደ ኋላ የሚያሸማቅ እና ወደ ኋላ የሚጎተን ነገር አይኖርም። በአርበኛ ታርቆ ከበደ በጎንደር ጠቅላይ ግዛት በላይ ዘለቀ እዝ በፍርድ ቤት ዋና ሰብሳቢነት በተመረጡት በማግስታቸው በተደረገባቸው የሞት ጥቃት እኛን አንድነታችን ያበረታል እንጂ ወደ ኋላ የሚጎተን ነገር አይኖርም። በዚህ ትግል ላይ ብዙ መስዋዕትነት ከፍለን ብዙ ችግሮችን አሳልፈናል እና ለዚህ ትግል በአርበኛ ታርቆ ከበደ የሞት እልፈት አባታችን በሰሩት ገድል በሰሩት ታሪክ እኛም የአባታችን ትግል ቁመንና በሚሰሩት ልክ የአባታችን ሀሳብ የማስቀጠል ኃላፊነት ሳለብን ወደኋላ የምንልበት ነገር አይኖርም። በኢትዮጵያ ከባድ ዋጋ ግሽበት መጨመሩ ተገለጸ። ከብልጽግናው ስርዓት ወደ ስልጣን መውጣት በኋላ በኢትዮጵያ ሕዝብ ላይ ከባድ አደጋ ሆኖ የቀጠለው የኑሮ ውድነት በቀጣዮቹ ጊዜያት ተባብሶ የሚቀጥል መሆኑ ተገለጸ። ስርዓቶች ለፖለቲካ ፍላጎታቸው የሚጠቀሙበት የኢትዮጵያ ስታቲስቲክስ አገልግሎት ይፋ ያደረገው መረጃ እየመጣ ያለው የኢኮኖሚ ጫና ስርዓቱ ሊደብቀው ከሚችለው በላይ መሆኑን አመላክቷል። ይኸው የኢትዮጵያ ስታቲስቲክስ አገልግሎት ዛሬ ይፋ ባደረገው የዋጋ ግሽበት ሪፖርቱ በሐምሌ ወር ወደ 15.3 በመቶ ከፍ ማለቱን አስታውቋል። በዚህም በ2018 ዓ.ም የኢትዮጵያ ዋጋ ግሽበት በሐምሌ ወር ብቻ ወደ 15.3 በመቶ ከፍ ማለቱ ቀጣዮቹ ወራት በተለይም የዘመን መለወጫ በዓላትን ጨምሮ በከተማው ነዋሪ ላይ ከፍተኛ የኑሮ ጫና ያንዣበበ መሆኑን የመዋለ ንዋይ ተንታኞች ይናገራሉ። የኢትዮጵያ ስታቲስቲክስ አገልግሎት ባወጣው የወራዊ የዋጋ ንረት መረጃ በሐምሌ ወር የተመዘገበው የዋጋ ግሽበት ከባለፈው ዓመት ጋር ከነበረው 13.7 በመቶ ጋር ጭማሪ አድርጓል። ሰኔ ወር ላይ የነበረው 14.8 በመቶ ነበር። በዚህ ወር የምግብ ዋጋ ንረት 15.7 በመቶ ሲሆን የምግብ ያልሆኑ ዕቃዎችና አገልግሎቶች የዋጋ ንረት ደግሞ 14.8 በመቶ ደርሷል ሲል አገልግሎቱን የምግብ ያልሆኑ ዕቃዎችና አገልግሎቶች የዋጋ ንረት ደግሞ 14.8 በመቶ ደርሷል ሲል አገልግሎቱ ገልጿል። የዋጋ ጭማሪ ደግሞ የሀገሪቱን ማክሮ ኢኮኖሚ ፖሊሲ ለአይኤምኤፍ በአከራዩ የብልጽግና ስርዓት የተፈጠረ ሰው ሰራሽ ዋጋ ግሽበት እንደሆነ የዘርፉ ምሁራን ተናግረዋል። ይህ ሁኔታ ደግሞ ሀገሪቱን ለከባድ ቀውስ እንዳይጋብዝ ስጋታቸውን ተናግረዋል። ተንታኞቹ አክለውም ሆኖም ቀውሱ እንዳይነሳ መስጋት ብቻውን በቂ አይደለም፣ ምክንያቱም አሁን ያለው ሁኔታ በሀገሪቱ ጸረ መንግስት አመፅ ለመቀስቀስ ከበቂ በላይ ምክንያት አለ በማለት ገልጸዋል። የዋጋ ንረቱ በ2018 ዓ.ም መጀመሪያ ወራት ላይ በመቀነስ ዝቅተኛ ደረጃ ላይ ከደረሰ በኋላ ከሚያዝያ ወር ጀምሮ ዳግም እየጨመረ የመጣ ሲሆን በመጋቢት ወር የነበረው የዋጋ ንረት ከወራት ዝቅተኛ ደረጃዎች አንዱ ሲሆን በቀጣዮቹ ወራት ግን ጭማሪ ታይቷል ነው ያለው። በተለይም የምግብ ዋጋ ጭማሪ ለአጠቃላይ የዋጋ ንረቱ መጨመር ዋነኛ አስተዋጽኦ ካደረጉ ምክንያቶች መካከል ሲሆን የምግብ ዋጋ ንረት 15.7 በመቶ መድረሱ የዋጋ ጭማሪው በቤተሰቦች የዕለት ተዕለት ወጪ ላይ ጫና መፍጠሩን ያሳያል። ባለፈው ዓመት ከነበረው የዋጋ ግሽበት ከ13.7 በመቶ ጀምሮ በዓመቱ መካከል እስከ 9 በመቶ አካባቢ ዝቅ ብሎ ነበር። ይሁን እንጂ ዳግም በመጨመር በሰኔ 14.8 በመቶና በሐምሌ 15.3 በመቶ ደርሷል። ለዋጋ ንረቱ ምክንያት የሚሉትን ሐሳብ የሚያቀርቡ የሴራ ፖለቲካ ተንታኞች በበኩላቸው የዋጋ ንረቱ በሁለት መንገድ የተፈጠረ ነው። ማለትም በምርት እጥረትና በመንግስት ሰራሽ የፖሊሲ ችግር ምክንያት። ለምርት እጥረቱ ቀዳሚው ምክንያት ስርዓቱ የሚከተል የጦርነት መንገድ ሲሆን የፖሊሲው ስህተትም ዋናው ችግር ነው። መንግስት ግን ይህንን አጋጣሚ የሚፈልገው ለዋጋ ንረቱ የወደብ ባለቤት ወይም ተጠቃሚ አለመሆናችን ነው። ወደብ በተለይም የአሰብ ጉዳይ የህልውናችን ጉዳይ ነው የሚል የሀገር ስሜት መቀስቀሻ ተጠቅሞ ወደ ሌላ ዙር ጦርነት ለመግባት ያሰበ ይመስላል ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።